በመጀመሪያ ሴሌስቲያልስ በመባል የሚታወቁት ኃያላን ፍጥረታት ፀሐይንና ሌሎች የህይወት አይነቶችን ፈጠሩ። አጽናፈ ዓለሙም ሰላም ነበር። ነገር ግን አንድ ቀን ዴቪያንትስ የተባሉ ከተፈጥሮ ውጪ የሆኑ አዳኝ ዝርያዎች ከጥልቁ ጠፈር በመውጣት በመንገዳቸው ያለውን ሁሉ ማጥፋት ጀመሩ። የሴሌስቲያልስ መሪ አሪሸም ኢተርናልስ በመባል የሚታወቁትን የማይሞቱ የልዕለ ሰባውያን ስብስብ ከኦሎምፒያ ፕላኔት አምጥቶ ዶሞ በሚባለው መርከብ ወደ ምድር ላካቸው። በ5000 ዓመተ ዓለም በሜሶፖታሚያ ጥቂት ሰዎች አሳ በማጥመር ላይ ሳሉ ድንገት ከባህር በወጡ ዴቪያንትስ ጥቃት ደረሰባቸው። በዚያ ቅጽበት ኢተርናልስ በኃይላቸው ሊከላከሏቸው ደርሰው ኢካሪስ የአይን ጨረሩን በመጠቀምና በመብረር አውሬዎቹን ሲዋጋ፣ ማካሪ ደግሞ በከፍተኛ ፍጥነቷ ሰዎቹን ከመንገድ አስወጣቻቸው። ኪንጎ ከሩቅ ሆኖ የኃይል ፍንዳታዎችን በመተኮስ ሲያጠቃ፣ ቴናና ጊልጋምሽ ደግሞ የኃይል መሳሪያዎችን በመፍጠር ፊት ለፊት ተዋጉ። ስፕራይት ቅዠት እንዲፈጠር በማድረግ ድጋፍ ስታደርግ፣ ፉስቶስ ደግሞ በረቀቁ የፈጠራ ስራዎቹ እገዛ እያደረገ ብርቱ ውጊያ ተካሂዶ በኢተርናልስ ግሩም የቡድን ስራ ምክንያትም ብዙም ሳይቆይ ዴቪያንትስ ተሸንፈው የቡድኑ መሪ አጃክም በውጊያው የደረሱባቸውን ማንኛውንም ቁስሎችን ማከመች። ሰዎቹ ፈርተዋቸው ጥቃት ሊሰነዝሩ ሲሞክሩ ድሩይድ ወዲያውኑ አይምሮን የመቆጣጠር ኃይሉን በመጠቀም አረጋግቷቸው፣ በመቀጠልም ሰርሲ የሰው ልጅን ለመርዳት እዚህ መሆናቸውን ለማረጋገጥ አንድ ጥንታዊ ቢላዋ ወደ ዘመናዊ ብረት ቀየረችው። ዓመታት ሲያልፉ በአሁኑ ጊዜም ኢተርናልስ በሰዎች መካከል እንደ ተራ ሰው በመምሰል ይኖራሉ። በለንደን ሰርሲ ትምህርት ልትሰጥ ወደ ክፍሏ ስትሄድ ፍቅረኛዋ ዴን የእሷን ቦታ ተክቶ ሲያስተምር አገኘችው። ድንገት ትምህርቱ በኃይለኛ የመሬት መንቀጥቀጥ ተቋርጦ ሰርሲም ተማሪዎቿ ከጠረጴዛዎች ስር እንዲጠለሉ አደረገችና ኃይሏን በመጠቀም ፍርስራሾች አንድ ተማሪን እንዳይጨፈልቁትም አቆመች። በአቅራቢያው በሚገኝ ወንዝ ውስጥ አንዲት ውሻ አንድ ዴቪያንት ከወንዙ ሲወጣ ተመልክታ ምሽት ላይ ሰርሲ ከጥቂት ጓደኞቿ ጋር የዴንን ልደትም አከበረች። ስፕራይት በአእምሮ ብታድግም በአካል የማታድግ መሆኗን ለመደበቅ ትልቅ እንድትመስል የሚያደርግ የቅዠት ምስል ተጠቅማ፣ ሆኖም አንድ ሰው ከነካት ምስሉ ስለሚጠፋ በፍጥነት ተስፋ ቆረጠች። ዴን ሰርሲ አብራው እንድትኖር ሲጠይቃት እሷ ግን እምቢ ብላው፣ እሱም ስፕራይት ሁል ጊዜ እንግዳ አስተያየቶችን ስለምትሰጥ ሰርሲ የሆነ ነገር እየደበቀችው እንደሆነ መጠራጠር ጀመረ። ከፓርቲው በኋላ ሶስቱ ወደ ቤታቸው ሲሄዱ ድንገት ክሮ በሚባል ግዙፍ ዴቪያን ጥቃትም ደርሶባቸው ሰርሲ በመሬት ውስጥ ለመቅበር ኃይሏን ብትጠቀምም ነገር ግን ክሮ አምልጦ ወደ ጎዳናዎቹ ሮጠ። ስፕራይት ጭራቁን ለማደናገር እሷንና ሰርሲን የሚያበዛ የቅዠት ምስል ፈጥራ፣ ነገር ግን ክሮ እውነተኛዎቹ እነማን እንደሆኑ በመለየቱ ያስገረማቸው ሲሆን ይህን ደግሞ ዴቪያንትስ መቼም አድርገውት አያውቁም። ክሮ ስፕራይትን ሊገላት ሲል ኢካሪስ መጥቶ ማድኗት፣ ከዚያም በቀጥታ ዴቪያንቱ መዋጋትን ጀመረ። ውጊያቸው አንድ አውቶቡስ እንዲገለበጥ ሲያደርግ ሰርሲም አደጋውን ለማስቀረት በፍጥነት አውቶቡሱን ወደ ጽጌረዳ ቅጠሎች ቀየረችው። ክሮ የራሱን ቁስሎች ማዳን እንደሚችል ሲያሳይ ሁሉንም በድጋሚ ያስገርመው። ሆኖም ኢካሪስ የበላይነት እንዳለው ግልጽ ሲሆን ክሮም በወንዙ በኩልም አመለጠ። ከዚያ በኋላ ሰርሲ ለዴን ስለማንነቷ እውነቱን ነግራው እሱም በሰው ልጅ ታላላቅ አደጋዎች ወቅት ለምን እንዳልረዱም ሲጠይቃት ሰርሲም በማህበራዊ እድገታቸው ላይ እንቅፋት እንዳይሆኑ በሰው ልጅ ጉዳዮች ውስጥ ፈጽመው እንዳይገቡ እንደታዘዙ አስረዳችሁ። ዴቪያንትስን ካጠፉ በኋላ ወደ ቤት የሚመለሱበት ጊዜ እስኪደርስ በምድር ላይ እንዲጠብቁ ተነግሯቸው ነበር። እሷና ኢካሪስ ለዘመናት አብረው እንደነበሩ ነገር ግን እንዳልተሳካላቸውም ለዴን ነገረችው። በኋላም ጉዳዩን ከስፕራይትና ከኢካሪስ ጋር ለመወያየት ወደ አፓርታማዋ ተመልሳ የመሬት መንቀጥቀጡና ዴቪያንቱ ግንኙነት እንዳላቸው ድምዳሜ ላይ ከደረሱ በኋላ ቡድኑን መልሰው ማሰባሰብ እንዳለባቸው ተስማሙ። ይህ በ575 ዓመተ ዓለም በባቢሎን የነበረውን ትዝታማ መጣ። የሰው ልጅ በኢተርናልስ አመራር ስር እያደገ ነው። እነሱም ዴቪያንትስ ጥቃት ሊሰነዝሩ በሞከሩ ቁጥር ይዋጓቸዋል። በወጡ ቁጥር ዴቪያንትስ ጨካኞችና አረመኔዎች ናቸው። ነገር ግን ኢተርናልስ ያለ ብዙ ችግር በፍጥነት ለመግደል ፍጹም በሆነ ቅንጅት አብረው ይዋጋሉ። ከአንድ በተለየ ሁኔታ ከባድ ከሆነ ውጊያ በኋላ አጃክ ከአሸሪም ጋር ለመነጋገር ግንኙነት የሚፈጥርላት ልዩ የኃይል ድንጋይ ተጠቀመች። ለታላቁ እቅዱ አክብሮት እንዳላት የገለጸች ሲሆን ነገር ግን ለሰዎች ሊያመጣ የሚችለውን ውጤት አልወደደችውም። አሸሪም ከሰዎች ጋር እንዳትቀራረብና እቅዱን እንድትፈጽም ነገራት። ከዚያ በኋላ አጃክ ኢተርናልስ ከማህበረሰቡ ጋር በግልጽ ወደሚኖሩበት መደበቂያ ተመልሳ
ፉስቶስ ለሰው ልጅ ለማቅረብ የእንፋሎት ሞተር በማልባት ላይ ነው። ስፕራይት ደግሞ በቅዠት ምስሎቿ ሕያው በሚመስሉ ታሪኮች ሕፃናትን ታዝናናለች። ድሩይድ ጠብን ለማስቆም አእምሮን የመቆጣጠር ኃይሉን መጠቀም ይወዳል። ነገር ግን ማካሪ ጣልቃ መግባት ስለሌለባቸውም ገሰጸችው። ይህ በእንዲህ እንዳለ ኢካሪስ እና ሰርሲ ጊዜያቸውን አብረው እያሳለፉ መሃል ላይም በፍቅር ወድቀው የምድርን ውበት ምስክር በማድረግም እርስ በእርሳቸው ፍቅራቸውን እየገለጹ ቅልጥ እየተደራረጉ ከዓመታት በኋላም በጉፕታ ግዛት ውስጥም ተጋቡ። ወደ አሁኑ ጊዜ ስንመለስ ሰርሲ፣ ስፕራይት እና ኢካሪስ ወደ ደቡብ ዳኮታ ወደ አጃክ እርሻ ቤት ተጉዘው እዚያም እሷን ከቤቷ ውጪ ሞታም አገኟት። ስፕራይት አለቀሰችና እሷን በአክብሮት ለማስታወስ የቅዠት ምስል ተጠቅማ ክሮ የአጃክን ኃይል በመምጠት እንደገደላት ድምዳሜ ላይ የደረሱ ሲሆን ለዚህም ነው ራሱን ማዳን የቻለው ማለት ነው። ሰርሲ ለማዘን ወደ አስክሬኑ ስትጠጋ በአጃክ አካል ውስጥ የነበረውና በሴሌስቲያልስ የተሰጣት ድንጋይ ወጥቶ ከሰርሲ ጋርም ተያያዘ። ይህ ደግሞ እይታዋን ከማጣቷ በፊት አሪሸም ጊዜው ደርሷል ሲል በለበጣ እንድታይም አደረጋት። አጃክ ሰርሲን ተተኪዋ አድርጋ እንደመረጠቻት ስፕራይት የጠቆመች ሲሆን ነገር ግን ኢካሪስ ማድዋይሪ የተባለው ችግር ሊሆን ይችላል በሚልም ይጨነቃል። ይህ ወደ ሌላ ትዝታ መልሶን በ1521 ዓመተ ምህረት በቴኖክቲላን ቡድኑ በፕላኔቷ ላይ የቀሩትን የመጨረሻዎቹን ዲቪያንትስ እየተዋጉ ነበር። ይህ በእንዲህ እንዳለ ሰዎች በጦርነቱ ላይ ሲሆኑ ነገር ግን አጃክ ድሩይድ እንዲያስቆማቸውም አልፈቀደችም። ድንገት ቴና መታመም ጀመረችና በቅርቡ ሁሉም ሊሞቱ ስለሆነ በጣም ዘግይቷል አለች። አይኖቿ ተቀይረው ጓደኞቿንም ማጥቃት ጀምራ በድንገተኛ ጥቃቷም ጥቂቶቹን አቁስላ አጃክ ወደ እሷ ለመቅረብና በኃይሏ አእምሯን ከዚህ እንግዳ ስሜት ለማጽዳት ሆን ብላ እንድታቆስላትም ፈቅዳ ቴና አሁንም ስታጠቃት፣ ስለዚህ ጊልጋሜሽ ወደፊት መጥቶ እስኪመታት ድረስም ተዋጋት። በኋላም ቴና የሆነውን ነገር ሳታስታውስ ስትነቃ በጥንታዊ ትዝታዎቿ መደበላለቅና ማበድ ምክንያት የሚመጣው ማድዋይሪ በሽታ እንዳለባትም ታወቀ። ለዚህ ምንም ፈውስ የለውም። እሷን ለማዳን ብቸኛው መንገድ አእምሯን ሙሉ በሙሉ አጥፍቶ እንደ አዲስ ማስጀመር ብቻ ነው። ይህ ደግሞ ለደህንነት ሲባል የተሻለው መፍትሄ እንደሆነ አጃክም ታስባለች። ሌሎቹ የሚወዷትን ቴና ማጣት አልፈለጉም። ድሩይድም በአጃክ ላይ በመጮ መሪነቷን እየተጠራጠረ ነው። የሰው ልጅ እርስ በርስ ሲጠፋ ጣልቃ ሳገቡ በማየትም ሰልችቶታል። ስለዚህ ድንገት ኃይሉን ተጠቅሞ ጦርነቱን አስቆመና እሱን ለማቆም ብቸኛው መንገድ መግደል እንደሆነ አስታውቆ ለብቻው ለመስራትም ወጣ። ጊልጋሜሽ ቴናን እንደሚንከባከብ ሲያስተዋውቅ ስለዚህ አጃክ ሁሉም በሰዎች መካከል እንዲኖሩም ፈቀደችላቸው። ዴቪያንትስ ቀድሞውኑ ጠፍተዋል። ስለዚህ አሁን ከቤት የሚመጣውን ጥሪ እየጠበቁ የራሳቸውን ዓላማ ማግኘት ይችላሉ። ወደ አሁኑ ጊዜ ስንመለስ ሰርሲ፣ ስፕራይት እና ኢካሪስ አሁን ዝነኛ የቦሊውድ ኮከብ የሆነውን ኪንጎን ፍለጋ ወደ ሙምባይም ተጓዙ። አገልጋዩ ካሩም ሚስጥሩን ያውቃልና ለብዙ አስርት ዓመታትም አብሮት እየሰራ ነው። ሶስቱ ለኪንጎ ምን እየሆነ እንዳለ ቢነግሩትም እሱ መጀመሪያ ላይ ይህን ህይወት እንደሚወድ በመግለጽ ለመሄድ ፈቃደኛ አልሆነም። ሆኖም ካሩን ኪንጎ ሄዶ ሁሉም የሚያደንቁት ጀግና እንዲሆን አሳመኖት። ካሩንም ሁሉንም ነገር በዶክመንተሪ መልክ ለመቅዳት አብሮ ለመሄድ ተስማማ። በኪንጎ የግል አውሮፕላን ውስጥ አውስትራሊያ ሄደው እዚያም ስፕራይት ኪንጎ ለዝና ሲል ስለተዋት ቅሬታዋን ስትገልጽ፣ ነገር ግን ኪንጎ ተዋናይ የሆነው በስፕራይት ታሪክ የመናገር ችሎታ ተገፋፍቶ እንደሆነም አስረዳት። በአውስትራሊያ ቡድኑ ቴናን እና ጊልጋሜሽን በገጠር በሚገኝ የግል ቤታቸው ለማግኘት የዲቪያንትስ አስክሬኖችን ፈለግ ተከትለው ጊልጋሜሽ ምግብ በማብሰልና ቤቱን በመንከባከብ የተካነ ሆኗል። ቴና ደግሞ ጊዜዋን አስፈሪ ስዕሎችን በመሳል ታሳልፋለች። ሲመጡ ስታይ በድጋሚ ታማ በፕላኔቷ ላይ ያለ ሰው ሁሉ በቅርቡ እንደሚሞት እየተናገረች ልታጠቃቸው ስትሞክር፣ ነገር ግን ጊልጋሜሽ አስቆማትና ስፕራይት ማንነቷን በሚያስታውስ የቅዠት ምስል አእምሯንም አጸዳችላት። ሰርሲ የቴና ስዕሎች ለመመልከት ጊዜ ወስዳ ከአሸሪም ጋር መገናኘት ባለመቻሏ ተከፍታ፣ ነገር ግን ጊልጋሜሽ አበረታቷት ማዳመጥ ይበልጥ አስፈላጊ እንደሆነ አሳሰባት። ሰርሲ ተቀምጣ ዘና እያለች ይህም በመጨረሻ ድንጋዩን አንቀሳቅሶ በአሸሪም ፊት እንድትታይም አደረጋት። እሱም ኢመርጀንስ የተባለው ሴሌስቴልስ የሚወለዱበት ጊዜ እየተከሰተ መሆኑን ነገራት። እናም የኢተርናልስን እውነተኛ ዓላማ ማስረድቷት እነሱ የተላኩት ሴሌስቲያል ቲያሙት እንዲወለድ ለማድረግ ነው። ምክንያቱም አዳዲስ ሴሌስቲያልስ በየጥቂት ሺህ ዓመታት ይፈጠራሉ። ይህንንም ሂደት ከምድር በፊት በሌሎች ፕላኔቶች ላይም አድርገዋል። እሱ የሚፈጠሩት በብልህ ህይወት አማካኝነት ሲሆን ይህም በዲቪያንትስ ጥቃት ተቋርጦ ነበር። ነገር ግን ኢተርናልስ እነሱን ስላጠፏቸው አሁን ቲያሙት እንዲፈጠር በምድር ላይ ያለውን ህይወት ሁሉ ለማጥፋት ጊዜው እንደሆነ አሸሪ ተናገረ። ሰርሲ በጉዳዩ ደንግጣ፣ አሪሸም ግን ይህ ለህይወት አይነታቸው የፍጥረት ዑደት
እንደሆነ በመግለጽም ተከላከለ። በመቀጠልም ኦሎምፒያ የሚባል ቦታ ኖሮ እንደማያውቅና እሷና ሌሎች ኢተርናልስ በሴሌስቲያልስ አገልግሎት ላይ እንዲውሉ የተፈጠሩ አርቲፊሻል ፍጥረታት መሆናቸውንም አስረዳት። ሰርሲም ይህን ልታስታውስ ያልቻለችው ከእያንዳንዱ ኢመርጀንስ በኋላ ትዝታቸው እንዲጠፋ ስለሚደረግ ነው። ከሁሉም በላይ ደግሞ አሪሸም ዲቪያንትስን የፈጠረው በአዳኝና በታዳኝ መካከል ያለውን ሚዛን እንዲጠብቁና ብልህ ህይወት እንዲበለጽግ ለማድረግ ነበር። ነገር ግን በዲቪያንትስ ላይ የነበረው ቁጥጥር አምልጦት እነሱ ራሳቸው አዳኞች ሆኑ። ለዚህም ነው ኢተርናልስ እንደነሱ ማደግ እንዳይችሉም ያደረገው። ከዚህ በኋላ ሰርሲ የተማራቸውን ለቡድኑ ስትናገር እነሱም የቴና በሽታ በትክክል የድሮ ትዝታዎቻቸው እየነቁ እውነቱን እየነገራቸው እንደሆነ ተረዱ። አርቲፊሻል መሆናቸውን ሲያውቁ ደነገጡና ቢከፉም፣ ነገር ግን አብዛኞቹ የምድርን ህዝብ ለማዳን መንገድ ለመፈለግም ወሰኑ። ድሮይድን አግኝተው ኃይሉን ተጠቅመው የቲያሙትን አእምሮ መቆጣጠር ይችል እንደሆነ ለማየት አስበው በመቀጠል ኢተርናልስ ወደ አማዞን ተጉዘው ድሮይድ ፍጹም ሰላም ባለበት መንደር ውስጥ ሰዎችን እየመራ ሲገኝም እናያለን። መላ ህልውናቸውን ውሸት መሆኑን በማወቁ ክህደት ስለተሰማው ሌሎቹም በዓላማቸው ለመርዳትም አልፈለገም። ምሽት ላይ ኪንጎ ለስፕራይት ያለውን አዘኔታ ገለጸ። ምክንያቱም በኢካሪስ ፍቅር እንደወደቀችና በህፃንነቷ ምክንያት ምንም ማድረግ እንዳልቻለችም ያውቃል። ስፕራይት ካሩን እየቀረጸ መሆኑን እስክታይ ድረስ አድናቆቷን ገልጻ ነበር። ከዚያ ግን ካሜራውን በንዴት ሰበረችው። ሰርሲ ዴንን ለማግኘት ስትደውል ኢካሪን በቅናት ሲመለከታት፣ ይህም ሰርሲ ለምን ትቷት እንደሄደ እንድትጠይቀው አደረጋት። ኢካሪስ ሊያስረዳት ሲል ድንገት ክሮ መጥቶ ወስዶት ተጨማሪ ዲቪያንትስ መንደሩን ሲያጠቁ፣ ስለዚህ ኢተርናልስ ወዲያውኑ ወደ ተግባር ገቡ። ሰርሲ ሰዎቹን በውስጡ ለመደበቅ አንድ ህንፃ አጠናክራ ከዚያም በዲቪያንትስ ላይ ብዙ ዛፎችንም ወረወረች። ድሮይድ ሰዎቹን እንደ አንድ ጦር ተቆጣጥሯቸው፣ ነገር ግን ሰርሲ ወዲያውኑ እንዲያቆምና ሰዎቹን ወደ ደህንነት እንዲሰዱም አደረገች። ኪንጎ ጨረሩን ለመሙላት ጊዜ ወሰደና የአንድን ዲቪያንት ራስ በማፈንዳት ገደለው። ኢካሪስ ከክሮ ጋር እየተዋጋ ክሮም ኃይሉን ለመምጠጥ ወደ መሬትም ገፋው። ሆኖም ጊልጋሜሽ ቀጥሎ ሊዋጋው መጥቶት እነሱ በውጊያ ላይ ያሉ ቴና በድጋሚ አእምሮዋን ስታ ኢካሪስንም አጠቃችው። ጊልጋሜሽ አስተውሎ ክሮን ገፋውና ወደ ቴና መጥቶ አረጋግቷት፣ ከዚያም ኢካሪስ የሚበር ዲቪያንትስን ተከትሎ መንደሩ ውስጥ እንዲያርፍ አድርጎት አይን ጨረሩን ብዙዎቹንም ገደለ። አንዱ ከጀርባው ድንገት ሲመጣበት ሰርሲ ደርሳ አድናው ዲቪያንቱን ወደ ዛፍ በመቀየርም ሁሉንም ያስገረመች ሲሆን ይህንን ቀደም ሲል ማድረግ አትችልም ነበር። ጊልጋሜሽ ከክሮ ጋር መዋጋቱን ሲቀጥል፣ ነገር ግን ትኩረቱ ቴና ላይ ስለነበረ ክሮ ገደለውና ኃይሉንም መጠጠው። ከዚያም ክሮ ቅርጹን ቀይሮ ሰውን መምሰልና እንግሊዘኛ መናገርም ጀመረ። ክሮ ኢተርናልስን ነፍሰ ገዳዮች ናቸው ሲል ወንጅሎ፣ ነገር ግን ኢካሪስ ሊዋጋው ሲመጣ ክሮም አመለጠው። ከዚያም ቴና ወደ ጊልጋሜሽ ስትሮጥ እሱም ሁል ጊዜ እንድታስታውስ ነግሯት በእቅፏ ሞቶ፣ በኋላም የጊልጋሜሽን አስክሬን አቃጥለው ቴናም አመዱን ወደ ወንዙ በተነችው። በመጨረሻም ሁሉንም መቆጣጠር ከዲቪያንት እንደማይለየው የተረዳው ድሮይድ በዓላማው ለመሳተፍ የተስማማ ሲሆን፣ ነገር ግን ኃይሉ ሴሌስቲያልስን ለመቆጣጠር በቂ ስላልሆነ ፉስቶስን መፈለግም ይኖርባቸዋል። ሌላ ትዝታ በ1945 በሂሮሺማ የአቶሚክ ቦምብ ከተጣለ በኋላ ያለውን ሁኔታ ያሳያል። ፉስቶስ ከቦምብ ፍንዳታው በኋላ ቆሞ ለአጃክ እያለቀሰ የሰው ልጅ እርስ በርስ መገዳደሉን እንዲቀጥል በቴክኖሎጂ እንዲያድጉ በመርዳቱም ተጸጸተ። በሰው ልጅ ላይ እምነት ያጣውና ጥሏቸው ለመሄድ የወሰነውም እዚህ ጋር ነው። ወደ አሁኑ ጊዜ ስንመለስ ቡድኑ ቺካጎ ደርሰው ፉስቶስ በከተማ ዳርቻ ከጀለሱና ከልጁ ጋር እንደሚኖር ሲያውቁ ደነገጡ። ታሪኩን ከሰማ በኋላ ፉስቶስ ጀለሱ በሰው ልጅ ላይ ያለውን እምነት እንዳስመለሰለት የገለጸ ሲሆን፣ ነገር ግን ለአደገኛ ተልዕኮ ሲል ልጁን ለመተው ፈቃደኛ አልነበረም። ሆኖም ለልጁ የወደፊት ህይወት የሚሆን ከሆነ ሊሄድ ወሰነ። በመቀጠል ኢተርናልስ ወደ ኢራቅ ተጉዘው እዚያም ዶሞን ከመሬት በታች መደበቂያዋ ለመውጣት ኃይላቸውንም ተጠቀሙ። ማካሪ ለፍጆታ እቃዎች ለመውጣት ብቻ ፍጥነቷን በመጠቀም ይህን ሁሉ ጊዜ እዚያ ስትኖርም ነበር። ፉስቶስ የሁሉንም ኃይል በዮኒ ማይንድ በኩል የማገናኘት ሀሳብ ያመጣ ሲሆን፣ ይህም ድሮይድ ቲያሙን በአእምሮ እንዲቆጣጠር ኃይላቸውን እንዲያስተላልፉም ያስችላቸዋል። ኪንጎ በዚህ ጉዳይ ላይ ጥርጣሬ ነበረው። እሱና ስፕራይትም ጥርጣሬ ካለው ከኢካሪስ ጀርባ መሆን እንደሚመርጡ ተናገሩ። ሆኖም ኢካሪስ ለጓደኛው እሱ ኪንጎ እንደሚያስበው አይነት ሰው እንዳልሆነ ነገረው። ከዚያም ኢካሪስ ሌላ ትዝታንም እያሰበ
ከ6 ቀናት በፊት አጃክ የኢመርጀንስ ጊዜው እየደረሰ መሆኑን ልትነግረው ኢካሪስን ጎብኝተው ነበር። ይህም ኢካሪስ እውነቱን ሁሉ ጊዜ ያውቅ እንደነበርም ያሳያል። ያን ሁሉ ጊዜ ከሰዎች ጋር ከኖረች በኋላ አጃክ የሰው ልጅና ምድር ውብ ስለሆኑና የተሻለ ነገር ስለሚገባቸው ተልእኮውን መፈጸም የለብንም ብላ ታስባለች። ኢካሪስ ለአጃክ መጀመሪያ የሚያሳያት ነገር እንዳለ ነግሯት ወደ አላስካ ወስዷት በበረዶ የተሸፈነ ሐይቅ ላይ ብዙ ዲቪያንትስ በድጋሚ ሞተዋል። ኢካሪስም በኢመርጀንስ ምክንያት የምድር እምብርት ስለሞቀ የበረዶ ግግር መቅለጥ ከመጀመሩ በፊት ለዘመናት በረዶ ውስጥ እንደነበሩ አስረድቶ ከዚያም ኢካሪስ አሁንም ለአሪሻም ታማኝ መሆኑን አስታወቀና አጃክን ወደ ሐይቁ ሲገፋት እዚያም ክሮ በፍጥነት ይዟት ኃይሏን መጠጠው። በኋላም ኢካሪስ የአጃክን አስክሬን በኋላ ሰርሲ እንድታገኘው ወደ እርሻ ቤቱ የወሰደው ሲሆን ለተልእኮ ሲል የሚወዳትን ሰው በመግደሉ አዝኖ እሳት የሚረጩ ጨረሮችን ከመተኮስ ራሱን መቆጣጠርም አልቻለም። ወደ አሁኑ ጊዜ ስንመለስ ኢካሪስ አሁንም እንደሚወዳት ለሰርሲ ሲነግራት ሰርሲ ምንም ሳትመልስ እጁን ይዛ አጽናናችው። ከጥቂት ደቂቃዎች በኋላ በውስጧ ያለው ድንጋይ ሲንቀሳቀስ የተሰማ ሲሆን ይህም ኢመርጀንስ ሊጀመር መሆኑን ያሳያል። ፉስቶስ የኢመርጀንስ ምንጩን እንድታገኝ ማካሪን ሲልካት እሷም በከፍተኛ ፍጥነቷ ምድርን ዞራ በህንድ ውቅያኖስ ውስጥ የሚገኝ ንቁ እሳተ ገሞራ የሆነው ትክክለኛውን ቦታ አገኘች። ድንገት ኢካሪስ ትጥቁን ለብሶ አጃክ ሰርሲን ባትመርጥ እንደሚመኝም አስታወቀ። ዋናውን ክፍል አጠቃና ከባቢሎን ከወጡ ጀምሮ ሁሉንም ነገር ያውቅ እንደነበረ ሲገልጽ ቡድኑም አጃክን የገደለው ኢካሪስ መሆኑን ተረዱ። ማካሪ መረጃውን ይዛ ስትመለስ ኢካሪስ ሊያጠቃት ሞክሮ ኪንጎም ለእሷ ሲል ጥቃቱንም ተቀበለ። ከእንግዲህ ኢካሪስን እንደ መሪው ስለማያይ ኪንጎ ለጥቃቱ ምላሽ ሊሰጥ ሲፈልግ፣ ነገር ግን በዚያ ቅጽበት ስፕራይት ከሱ ጎን መሆኗን አስታውቃ እንዲያመልጡ የሚያስችላቸውን የቅዠት ምስልም ፈጠረች። በኋላም ኪንጎ ምድርን ማዳን ጥሩ ሀሳብ መስሎ ስላልታየው ከካሩን ጋር እንደሚሄድም አስታወቀ። ምክንያቱም ሴሌስቲያልስ መወለዳቸው የአዳዲስ ፕላኔቶች መፈጠር ማለት ነው። ቡድኑ ለጎደሉት አባላት የሚሆን አዲስ እቅድ ሲፈልጉ ድሩይድም ሰርሲ ዲቪያንትን ወደ ዛፍ መለወጥ መቻሏንም ጠቆመ። ሆኖም ሰርሲ አሁንም በአጃክ ለምን እንደተመረጠች ስላልገባት ጥርጣሬ ነበራት። ቴናም አንድ መሪ የሚወዳቸውን እንደሚጠብቅና አጃክ ሰርሲ ከመጀመሪያው ቀን ጀምሮ የሰውን ልጅ እንደምትወድ ታውቅ እንደነበርም አስረዳቻት። ለውጊያ ዝግጁ የሆነችው ሰርሲ ፉስቶስ ልዩ ድንጋዩን ከሰውነቱ አውጥቶ ዩኒ ማይንድን እንዲያንቀሳቅስበትም ፈቀደች። ኢተርናልስ ወደ እሳተ ገሞራው ተጉዘው ኢካሪስም እሱ ወደ መርከቡ ሲገባ ስፕራይት ኢመርጀንስን እንድትጠብቅም አዟት ቴና እሱን በውጊያ ለማዘናጋት መሞከር ስትጀምር ይህም ለሌሎቹ እሳተ ገሞራውን የሚያቀዘቅዘውን ዩኒ ማይንድን ለማንቀሳቀስ ጊዜ ሰጣቸው። ኢካሪስ ሊያስቆማቸው ሮጦ መጀመሪያ ድሩይድን ይዞ በአይነ ጨረሩ ገድሎት ከዚያም መርከቡ እንዲከሰከስም አጠቃው። ተቆጥታ ማካሪ ከኢካሪስ ጋር ብዙ መዋጋት ጀመራ። በዚህ መሃል ከጀርባው ያለው እሳተ ገሞራ ለኢመርጀንስ መፈንዳትም ጀመረ። ሰርሲ የሆነ ነገር ማድረግ ትችል እንደሆነ ለማየት ወደ እሳተ ገሞራው ሮጣ ቴናና ጊልጋሜሽ ደግሞ ማካሪን ተቀላቅለው ኢካሪን ተዋግተውት፣ ነገር ግን እሱ በጣም ኃይለኛ ስለሆነ አብረው ቢሰሩም ሊያስቆሙት አልቻሉም። በዚያ ቅጽበት ክሮ መጥቶ ውጊያውን ተቀላቅሎ ትኩረቱን ኢካሪስ ላይ አደረገ። ሆኖም ሌሎቹ እሱ ይበልጥ ኃይለኛ እንዲሆን ስላልፈለጉ መጀመሪያ እሱንም አጠቁት። ማካሪ በአፈር አውሎ ንፋስ ውስጥ አስራው ቴናም በእርግጫ ወደ ዋሻ ውስጥም ሰደደችው። ኢካሪስ ትኩረት መከፋፈሉን ተጠቅሞ ሰርሲን ሊከተል ሲሞክር፣ ነገር ግን ፉስቶስ በፈጠረው ልዩ ወጥመድ ይዞትን መሬት ላይም አቆየው። በዋሻው ውስጥ ክሮ የጊልጋሜሽን ድምፅ በመጠቀም የቴናን አይምሮ ሲረብሸው፣ ይህም ጥበቃዋን እንድታላላም አደረጋት። ሆኖም ኃይሏን ሊመጥ ሲል በአጋጣሚ የጊልጋሜሽን አስታውሺ የሚል ቃል ሰምታ ቴናም ነግታ ወዲያውኑ ገደለችው። በእሳተ ገሞራው አናት ላይ ሰርሲ አጃክን በማግኘቷ ደንግጣ፣ ነገር ግን ድንገት ሳታስበውም ተወጋች። እዚያ ያለችው አጃክ ትልቅ ሰው ሆኖ መኖር በመቻሏ ሁል ጊዜ በሰርሲ ትቀና በነበረችው ስፕራይት የፈጠረችው የቅዠት ምስል ነበረች። ኢመርጀንስን ለማፋጠን ኃይሏን አዘጋጅታ፣ ነገር ግን በዚያ ቅጽበት ድሩይድ መጥቶ መታትና ማደነዘዛት። ድንገት መሬቱ መንቀጥቀጥ ጀምሮ ቲያሙት ከእሳተ ገሞራው ሲወጣ ባህሩን ታወከ። ሰርሲ በእሱ ላይ ቆማ እሱን ለማቆም ኃይሏን ለመጠቀም ብትሞክርም፣ ነገር ግን በዚያ ቅጽበት ኢካሪስ ከፉስቶስ ወጥመድ አምልጦ ወደ እሷ መጣ። ሆኖም የሚወዳትን ሴት ማየቱ በትዝታዎች ስላሸነፈው ሊገላት አልቻለም። ሰርሲ ዩኒ ማይንድን ለማንቀሳቀስ አጋጣሚውን ስትጠቀም፣ ይህም ኃይሏን በማሳደግ ቲያሙትን ወደ ግዙፍ የድንጋይ ሐውልት እንድትቀይረውም አስቻላት። ኢካሪስ ስህተቱን ተረድቶ በእንባ ይቅርታ ጠየቀና የፀሐይ ብርሃን እስኪያቃጥለው ድረስም ወደ ጠፈርም በረረ።
እሱ በመጥፋቱ ስፕራይት በጣም ያዘነች ሲሆን ነገር ግን ሰርሲ አሁንም ከዮኒ ማይንድ የቀራት ጥቂት ኃይል ነበራትና ስለዚህ ስፕራይት እንደተራሰው መኖር እንድትችል እንዳትሞት የሚያደርጋትን ኃይልም ወሰደችባት። ተልኳቸው ካለቀ በኋላ ኢተርናልስ በድጋሚም የተለያዩ ሲሆን ቴና ማካሪን እና ድሩይድን በመቀላቀል ሌሎች ኢተርናልስን ለመፈለግ በዶሞም ሲሄዱ ፉስቶስ ወደ ቤተሰቡም የተመለሰ ሲሆን ስፕራይት በትምህርት ቤት ስትመዘገብ ኪንጎም ወደ ፊልሞቹ ተመለሰ። ሰርሲ ማንነቷን ወደ ተቀበላት ዴንም ተመልሳ ድንገት አሪሸን በሰማይ ላይ ታየና ሰርሲን ኪንጎንና ፉስቶስን ጠርቶ እንደከዱት እንደሚያውቅና ለፍርድ እንደሚወስዳቸው እየነገራቸውም እያሳየን ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣዩ ቪዲዮ እስክንገናኝ መልካም ጊዜ